በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች የክርስቶስ ሰላም በያለንበት ከሁላችን ጋር ይሁንና በዛሬው ዝግጅታችን ሰይጣን የሚፈራቸውን አራት ኃይለኛ መሳሪያዎችን እንመለከታለን። እንግዲህ ብዙ ሰዎች ሰይጣንን እጅግ ኃይለኛ አድርገው ያስባሉ። አንዳንዶቹ ደግሞ በህይወታቸው የሚያጋጥማቸው ፈተናዎች፣ ችግሮችና መንፈሳዊ ጦርነቶች ሲበዙባቸው ሰይጣንን ማሸነፍ የማይቻል ነገር እንደሆነ ያስባሉ። ነገር ግን መጽሐፍ ቅዱስ የሚያስተምረን ከዚህ በተለየ መልኩ ነው። ሰይጣን በመስቀል ላይ በጌታችን በኢየሱስ ክርስቶስ ተሸንፏል። ቆላስይስ 2:15 ላይ እንዲህ ይላል፣ አለቆችና ስልጣናትን ገፎ በግልጥ አሳፍሮ በመስቀሉ ድል ነሳቸው። ስለዚህ ጥያቄው ሰይጣን ኃይለኛ ነው ወይ የሚለው አይደለም። ጥያቄው እግዚአብሔር የሰጠንን መንፈሳዊ መሳሪያዎች እየተጠቀምንባቸው ነው ወይ የሚለው ነው። ዛሬ ሰይጣን የሚፈራቸውን አራት ኃይለኛ መንፈሳዊ መሳሪያዎችን በዝርዝር እንመለከታለን። አንደኛ፣ ሰይጣን ከሚፈራቸው ኃይለኛ መሳሪያዎች መካከል ጸሎት ወይም ቃል እግዚአብሔር ነው። በማቴዎስ ወንጌል ምዕራፍ 4 ጌታችን ኢየሱስ ክርስቶስ ከ40 ቀን ጾም በኋላ በሰይጣን ተፈትኗል። ሰይጣን በ3 ጊዜ ፈተና ቢያቀርብም 3ቱንም ፈተና ድል በማድረግ ክርስቶስ አሳይቶናል። ይህ ለእኛ ትልቅ ትምህርት ነው። ሰይጣን በውሸት ይሰራል፣ እግዚአብሔር ደግሞ በእውነት ይሰራል። የእግዚአብሔር ቃል የመንፈስ ሰይፍ ነው። ዕብራውያን 4:12 እንዲህ ይላል፣ የእግዚአብሔር ቃል ሕያውና ሥራ ያለው ነው። ነገር ግን ቃሉን ማወቅ ብቻ በቂ አይደለም። በጸሎት ከእግዚአብሔር ጋር መገናኘት ያስፈልጋል። አንደኛ ተሰሎንቄ ምዕራፍ 5:17 ላይ ሐዋርያው ቅዱስ ጳውሎስ ሳታቋርጡ ጸልዩ ይላል። ስለዚህ ጸሎት ኃይልን ያመጣል፣ ቃሉ ደግሞ አቅጣጫን ይሰጣል። ጸሎት ኖሮ ቃል ከሌለ ወደ ስሜት ሊያመራ ይችላል። ቃል ኖሮ ጸሎት ከሌለ ደግሞ ዕውቀት ብቻ ይሆናል። ሁለቱ ሲጣመሩ ግን ሰይጣን የሚፈራው ኃይለኛ መንፈሳዊ ሕይወት ይፈጥራል ማለት ነው። ሁለተኛ የምንመለከተው ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 17:21 ላይ እንዲህ ይላል፣ ይህ አይነት ግን ከጾምና ከጸሎት በስተቀር አይወጣም በማለት ያለ ጾም ያለ ጸሎት ዲያብሎስ ድል እንደማይሆን ያስተምረናል። ጾም ማለት ምግብ መተው ብቻ አይደለም። ጾም ማለት ራስን በእግዚአብሔር ፊት ማዋረድ ነው። ጌታ ሆይ ከአንተ ውጪ ምንም አልችልም ብሎ መቅረብ ነው። ጾም የሥጋን ፍላጎት ያዳክማል፣ መንፈስን ግን ያበረታል። ሰይጣን በሥጋዊ ፍላጎቶች ብዙ ሰዎችን ያሸንፋል። ጾም ግን ይህንን ኃይል ይሰብራል። ስለዚህ ጾም ሰይጣን የሚፈራው ታላቅ መሳሪያ ነው ማለት ነው። ሶስተኛ፣ ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል እምነት ነው። ሐዋርያው ቅዱስ ጳውሎስ ኤፌሶን 6:16 ላይ እንዲህ ይላል፣ የእምነት ጋሻን ያዙ፣ በእርሱም የክፉዎችን ፍላጻዎች ሁሉ ልታጠፉ ትችላላችሁ ይላል። ሰይጣን ብዙ ጊዜ በፍርሃት በተስፋ መቁረጥና በጥርጣሬ ይዋጋል። አትችልም፣ አድንም፣ እግዚአብሔር ትቶሃል የሚሉ ሐሳቦችን ያመጣል። እምነት ግን የእግዚአብሔርን ተስፋ ማመን ነው። ዳዊት ጎልያድን ሲመለከት ከፊት ለፊቱ ሲመለከት የነበረው ሲያየው የነበረው የእግዚአብሔርን ኃይል ነበረ። ሌሎች ግን ሲያዩ የነበሩት በፊት ለፊቱ የቆመውን ግዙፉን ጎልያድን ነበረ። ለዚህ ነው ከእርሱ ጋር ልትዋጋ አትችልም፣ ይቅርብህ እያሉ ብዙ ሰዎች ወደ ኋላ ይጎትቱት የነበረው። ይህ የእምነት አይን ነው። ሰይጣን የሚፈራው ችግርን ሳይሆን ከችግሩ በላይ እግዚአብሔርን የሚያይ ሰው ነው። ሁለተኛ፣ ትህትናና መታዘዝ። ሰይጣን የወደቀው በትዕቢት ነው። ከፍ ከፍ ላለሁ ሲል ከእግዚአብሔር ጋር እተካከላለሁ፣ እኩል ሆናለሁ ሲል ነው ሰይጣን የወደቀው። በእግዚአብሔር ላይ ተነሳ፣ በእግዚአብሔር ላይ አመፀ። የውድቀቱ ምክንያት ትዕቢት ነበረ። ስለዚህ በእግዚአብሔር ፊት የሚዋረድ ሰው ሰይጣን የሚፈራው ሰው ነው። ያዕቆብ 4:6-7 እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ለእግዚአብሔር ተገዙ፣ ዲያብሎስንም ተቃወሙት፣ ከእናንተ ይሸሻል ይላል። አስተውሉ፣ መጽሐፍ ቅዱስ መጀመሪያ ለእግዚአብሔር ተገዙ ነው የሚለን። ከዚያ በኋላ ዲያብሎስን ተቃወሙት አለ። የድል ምስጢር መታዘዝ፣ መገዛት ነው። ጌታችን ኢየሱስ ክርስቶስ አብነት ሊሆነን እስከ መስቀል ሞት ድረስ ታዘዘ። ፊልጵስዩስ 2:8 ላይ ራሱን አዋርዶ እስከ ሞት የመስቀልንም ሞት ድረስ ታዘዘ እንዳለው። ስለዚህ ትሕትናና መታዘዝ ሰይጣን የሚፈራው ታላቅ መሳሪያ ነው ማለት ነው። እግዚአብሔር ቤተሰቦች፣ ዛሬ የተማርናቸው አራቱ መንፈሳዊ መሳሪያዎች ጸሎትና የእግዚአብሔር ቃል፣ ጾም፣ እምነት፣ ትህትናና መታዘዝ፣ እነዚህ በመጽሐፍ ቅዱስ ውስጥ ብቻ የተጻፉ ቃላት አይደሉም። ዛሬም የሚሰሩ የድል መሳሪያዎች ናቸው እንጂ። ምናልባት አሁን በፈተና ውስጥ ትሆን ይሆናል። ምናልባት ተስፋ ቆርጠህ ይሆናል። ምናልባት ከአንድ ኃጢአት ጋር ለረጅም ጊዜ እየታገልክ ይሆናል። ነገር ግን አስታውስ፣
ክርስቶስ ቀድሞ ድል አድርጎልሃል። ስለዚህ በጸሎት ጽና፣ ቃሉን አንብብ፣ በጾም ትጋ፣ በእምነት ቁም፣ በትሕትናና በመታዘዝ ተመላለስ። እግዚአብሔር የድል ሕይወትን ይሰጥሃልና። እነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን።